እኔ ያው እንደማንኛውም ሱሰኛ ብዙ ነገር በድያለሁ። ግን የኔ በጣም የሚለየው እናቴን እሰድባት ነበር፣ እደበድባት ሁላ ነበር። በጣም ክፉ ነኝ፣ በጣም ጨካኝ ነኝ። እናት እንዴት ትመታለች? እናት እንዴት ትረገጣለች? ሆዷን ረግጫት አውቃለሁ እኔ ማለት ነው። እኔ ምን አቅም ትወጃለሽ? መታሽ ይህንን ክብር ያሳየኝ አትሞትም በሕይወት ኑሪ አለኝ። የመቸኮል አደጋዎች በሚለው ደግሞ ቸኩዬ ያለ እድሜ 11ኛ ክፍል እያለሁ ነው እሱን የወለድኩት። ቸኩዬ ያለ እድሜ ያገባው፣ ቸኩዬ ያለ ሃይማኖት ያገባው፣ ቸኩዬ ትዳሬን አፈረስኩ፣ ቸኩዬ ልጆቼን ጠቁ፣ ቸኩዬ ኑሮዬን አፈረስኩ፣ ቸኩዬ ነው ሁሉን ነገር ያበላሸሁት። ስለዚህ እኔ ነኝ ልጆቼ ለዚህ አደጋ እንዲጋለጡ ያደረግኩት ብዬ ነው ራሴ ስከስ የነበረው ትናንትና። ክብሬ ነው ሞገሴ እንባዬን ከዓይኔ ያበሰለኝ፣ ክብሬ ነው ሞገሴ የመከራዬን ቀን ያስረሳኝ፣ ክብሬ ነው ሞገሴ እንባዬን ከዓይኔ ያበሰለኝ፣ ክብሬ ነው ሞገሴ። ማን ነው ስምህ? አህመድ አብዱልአዚዝ። እሺ፣ ለምን መጣ ወደፊት ለፊት? ወደፊት ለፊት የመጣሁት እናቴን ይቅርታ ለመጠየቅ። ለምን? እኔ ያው እንደማንኛውም ሱሰኛ ብዙ ነገር በድያለሁ። ግን የኔ በጣም የሚለየው እናቴን እሰድባት ነበር፣ እደበድባት ሁላ ነበር እና ያ አሁን ከሁሉ በላይ እሷ ይቅርታ ብታደርግልኝም እኔ ትናንትና አንተ ያስተማርከው ትምህርት ነው እንጂ እንደዚህ አደፋፍሮኝ ወደዚህ የመጣሁት በትናንትና ኑሯችሁ አትፈሩ ምናምን ነው እንጂ እኔ ለራሴ ይቅርታ ማድረግ በጣም ነው የሚከብደኝ እናቴን በማደርጋት ነገር እና አሁን ከልቤ ሰው ፊት፣ ሁሉም ፊት፣ ዓለም ፊት ይቅርታ ልጠይቃት እፈልጋለሁ። ትወዳለች እናቴ ለኔ ያላት ቦታ በጣም የተለየ ነው። ከልጇ ሁለት ነን። ከሱ ራሱ ለኔ የምታረግልኝን ነገር ብታይ በጣም ታዝናለህ። ለሱ የምታረግለትን ነገር ነው ለኔ የምታረግልኝ። እንደዛ እየተንከባከበችኝ ራሱ እኔ ለእናቴ መሆን ሰው አይደለሁም። በጣም ክፉ ነኝ፣ በጣም ጨካኝ ነኝ። እናት እንዴት ትመታለች? እናት እንዴት ትረገጣለች? ሆዷን ረግጫት አውቃለሁ እኔ ማለት ነው። አልዘነጋውም የእግዚአብሔር ልጅ ኢየሱስ ለኔ ያረገው የናዝሬቱ። እናቴ እኔ ይቅርታ የማለት አፉ የለኝም። ብቻ ይቅርታ አድርጊልኝ፣ እኔ እለወጥልሻለሁ እናቴ፣ ሰው ሆናለሁ አንድ ቀን። እኔ እንደ ዮናታን የሚሆን ሰው እንደመሆን አልጠራጠርም። እኔ እናቱን እንደዛ ይቅርታ የሚጠይቅ ሰው እንደመሆን አልጠራጠርም አንድ ቀን። ክብሬ ነው ኢየሱሴ ሞገሴ ነው ኢየሱሴ፣ ክብሬ ነው ኢየሱሴ ሞገሴ ነው ኢየሱሴ፣ አቅሜ ነው ኢየሱሴ ብቃቴ ነው ኢየሱሴ፣ አቅሜ ነው ኢየሱሴ ብቃቴ። እናቴ እኔ ታውቂያለሽ፣ አንቺ ለእኔ ያለሽን ቦታ እኔ አውቃለሁ። እኔ ግን ለአንቺ ምንም የምከፍለው ነገር የለኝም። ብቻ ይቅርታሽን እንኳን አሁን ስጪኝና ምናልባት እግዚአብሔር እድሜ ሰጥቶን ነገን ካየን ይቅርታሽን ለመክፈል እበቃ ይሆናል። በድዬሻለሁ፣ ያልጋረኩሽ ነገር የለም። እኔ ምን ሰው እናቱን ይደበድባል? ያረገዘችበትን ሆዷን ይረግጣል? እኔ እንጃ እናቴ፣ እኔ ያላረኩሽ ነገር የለም። ብቻ ይቅርታ አድርጊ። አቅሜ ነው ኢየሱሴ ብቃቴ ነው ኢየሱሴ፣ አቅሜ። መታሽ ከሱ የበለጠ ትላንት ባስተማርኩ ትምህርት ነው ወጥቼ ልናገር ነበረ። የመቸኮል አደጋዎች በሚለው የበለጠ ልጆቼን ጎድቻቸዋለሁ። እንደገና እናቴን ዛሬ በተማርኩት ደግሞ ጎድቻለሁ። እናቴ ልጅ ናት፣ የዛሬ 2 ዓመት ነው የሞተችው። ግን ቅድም ያስተማርከውን ነገር ሁሉ አድርጌባታለሁ። እንደሚያደርጉላት ነገር የለም። የበለጠ ሲያስለቅሰኝ የነበረው እሱ ነው። የመቸኮል አደጋዎች በሚለው ደግሞ ቸኩዬ ያለ እድሜ 11ኛ ክፍል እያለሁ ነው እሱን የወለድኩት። ቸኩዬ ያለ እድሜ ያገባው፣ ቸኩዬ ያለ ሃይማኖት ያገባው፣ ቸኩዬ ትዳሬን አፈረስኩ፣ ቸኩዬ ልጆቼን ጠቁ፣ ቸኩዬ ኑሮዬን አፈረስኩ፣ ቸኩዬ ነው ሁሉን
ነገር ያበላሸሁት። ስለዚህ እኔ ነኝ ልጆቼ ለዚህ አደጋ እንዲጋለጡ ያደረግኩት ብዬ ነው ራሴ ስከስ የነበረው ትናንትና። እና ለዚህ ሁሉ ነገር የመቸኮል አደጋ እኔ ላይ ነው ያለው። እኔ ነኝ ቸኩዬ እናቴንም በድያታለሁ። ቸኩዬ ልጆቼንም ኑሮዬንም ሁሉም ነገር ያበላሸሁት እኔ። ልጆቼን ራሱ እሱም የሱም ታናሽ አለ፣ እሱም በእንደዚህ አይነት ሁኔታ ውስጥ ነው ያለው። ስለዚህ ሁለቱንም ይቅርታ ልጠይቃቸው። ከሴድ ካጠገቤ ክብሬ ነው ሞገሴ፣ ጌታ ግን አልሄደም ከጎኔ ክብሬ። ብዙ ጊዜ ልጆች ላይ ነው የምንፈርደው፣ ግን አይደለም። የኛም እጅ አለበት። እኔ በመቸኮል ነው ልጆቼን የበደልኳቸው። እንደዚህ አይነት ህይወት ውስጥ እንደገቡ ያደረኩት ራሴ ነኝ። ስለዚህ ራሴን እከሳለሁ። ቤት ያለውም ልጄ ይቅርታ ጠይቅ፣ ምሕረት አድርግልኝ፣ በድያለሁ። ስለዚህ ዛሬም ነገም እወድሃለሁ፣ እወዳቸዋለሁ። ክብሬ ነው ክብሬ፣ ክብሬ ነው ክብሬ፣ ክብሬ ነው ሞገሴ፣ አይረሳኝ አልዘነጋም። ይቅርታ መጠየቅ አልችልም። እነሱ ግን ይቅርታ ጠይቃቸዋለሁ። ይህ ሁሉ ከትምህርት ያገኘሁት ነገር ነው። እስከ ትናንት ድረስ ምንም አይሰማኝም ነበረ። ትናንትና ከሰዓት የመቸኮል አደጋዎችን ብሎ ስታስተምሩ ሁሉ ነገር መጣልኝና ቀና ብዬ ራሴ ማየት የጀመርኩት። እሷ ይቅርታ አድርጋለች። ከዚህ በኋላ አንተ አንደኛ ነው የምትሆነው። መጽሐፍ ቅዱስ ትማራለህ። ቸርች እንዳትቀር። ሁሉም ነገር ይደርሳል ስንባል የማይደርስ ይመስለናል፣ ግን ይደርሳል። ይሄን ነው የምነግርህ። ወዳሉ አንተ እድለኛ ነህ፣ እሷ በህይወት ስላለች ይቅርታ ስለጠይቃት። እኔም አንተም እድለኞች ወዳሉ። ልጅ ኢየሱስ ለኔ ያረገው፣ የናዝሬቱ ኢየሱስ ለኔ ሰራው፣ የእግዚአብሔር ልጅ ኢየሱስ ለኔ ያረገው፣ የናዝሬቱ ኢየሱስ ለኔ ሰራው። ክብሬ ነው ኢየሱሴ፣ ሞገሴ ነው ኢየሱሴ፣ ክብሬ ነው ኢየሱሴ፣ ሞገሴ ነው ኢየሱሴ፣ አቅሜ ነው ኢየሱሴ፣ ብቃቴ ነው ኢየሱሴ፣ አቅሜ ነው ኢየሱሴ፣ ብቃቴ ነው ኢየሱሴ።